በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን የሰማዕታትነት አክሊል እንቀዳጅ ዘንድ ተድላ ደስታ ካለበት ገነት አስገቡን። ኃጢአታችንን በይቅርታ ቃል ደምስሳችሁ ነፍሳችንን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እንጠራ ዘንድ ከወደቅንበት አንሱን፣ በቸርነታችሁም ከሩቅ ጥቀሱን። ከቀትር ጋኔን ከድንገተኛ መጋኛ ተጠብቁን ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንድናፈራና ከአንደበታችንም የጸሎት እሸት እናበረክትላችሁ ዘንድ በልቡናችን እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉንን ይጋፋቸው ዘንድ የሚቃወሙንንም እንዲቃወማቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እንማጸናለን። ስለ ዕዝራና ሄኖክም ሲባል ገነትን ስለ ጎበኛችሁ እኛ ባሪያዎቻችሁንም በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የእኛንም ጠላቶች ይደመስሱልን ዘንድ በእናንተ እንማጸናለን። ጠላቶቻችን የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ በሥልጣናችሁ ይንደዱ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይስቀጡ ወይንም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቻችን እኛ ከምድር ገጽ እንድንጠፋ በፈለጉ ጊዜ እነርሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቻችንንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኛም ላይ ጥፋትን እንዳያመጡብን ጥልቅ በሆነ የእሳት ባሕር አስጥሟቸው። አሁንም እነሆ ጠላቶቻችን በእሾህና በአሜኬላ በተታተው ጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኛ ለባሪያዎቻችሁ ፍጹም ይቅርታን ታደርጉልን ዘንድ እንማልዳለን። ጠላቶቻችን ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያግኙ። ወንጀለኛዎች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነርሱንም የመከራ ጨለማ ይክበባቸው። ጠላቶቻችንን በውሾች ማደሪያ አሳድሯቸው። የምታስፈራዋን ያችን የእሳት ባሕር አታሻግሯቸው። በእሳት ቀስት ፍላጻ ነደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠል አይውረድላቸው። የሕይወት ቃላት መልሱላቸው። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊ እጃችሁ ትባርኩንና መላእክትም ሁሉ በክንፋቸው በእኛ ላይ ይረቡ ዘንድ እንማጸናለን። ነፍሳችን ወይንም ሰውነታችን በእናንተ ዘንድ የተጠማች ሆና እንዳትገኝ ከአራቱ አፍላጋት በሚፈሱ አርኳት አጠጧት። ነፍሳችን ወይንም ሰውነታችን በፊታችሁ የተራበች ሆና እንዳትገኝ የሕይወት ኅብስትን መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እናቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉን እንማጸናለን። ከነቢያትና ከሐዋርያት ጋር መኖሪያችንን በገነት አድርጉልን። ከዕለተ እኪት ከዘመነ መንሱት ሰውሩን። እኔ በደለኛ የመሆን አገልጋያችሁና ይህን ጸሎት የሚከታተሉትን ከድንገተኛ ሞት እንድን ዘንድ ልዩ ሦስት በሚሆን ስማችሁ እንማጸናለን። ነፍስንና ሥጋችንንም አደራ እናስጠብቃለን። በዚያም ጊዜ ምሕረት ይደረግልን፣ አሜን። ዳግመኛም በሁሉ ላይ ሥልጣን ባለው በእግዚአብሔር አብ ስም ዕውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ ዳኝ በሚሆን በመንፈስ ቅዱስ ስም እንማጸናለን። በአካል ሦስት ሲሆን በመለኮት ግን አንድ አምላክ በሚሆን እንማጸናለን። በየጊዜውና በየሰዓቱ እንግዳ ለሚሆነውና ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እንማጸናለን። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እንማጸናለን። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እንማጸናለን። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እንማጸናለን። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብ በወልድ
በመንፈስ ቅዱስ አምላካዊ ኃይል እንማጸናለን። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እንማጸናለን። ከምድረ ገጽ ጸብን፣ ክርክርን በሚሽር በሚያጠፋ በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይንም ሥልጣን እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እንማጸናለን። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ አሽክላ የሚቆራርጥ በመለኮተ አብ ወወልድ ወመንፈስ ቅዱስ እንማጸናለን። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በሚባሉ በአብ በወልድ በመንፈስ ቅዱስ እያመንን አቤቱ አምላካችን ሆይ ልመናችን ወደ አንተ ትቀርብ ዘንድ እንማጸናለን። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እንማጸናለን። ዳግመኛም በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እንማጸናለን። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያውን በአርያም መሰወሪያውንም የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንማጸናለን። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በአርባኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እንማጸናለን። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ እንማጸናለን። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያንና መሰሪያን ሰብአዊ ፍጥረቶች በሙሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋዩ ከመሆን ከእኔና ይህን ጸሎት ከሚከታተሉት ከቤተሰቦቻቸውም ከሁሉም እንዳትቀርቡ የተወገዛችሁ ሆኑ እስከ ዘላለሙ ድረስ አሜን። የአምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ የባሕርይ አንድ ልጅ የሚሆን እግዚአብሔር ወልድም ይክበር ይመስገን አሜን። የአብና የወልድ የባሕርይ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን አሜን። አብ የባሕርይ አምላክ ነው፣ የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባሕርይ አምላክ ነው፣ የጌትነቱም ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባሕርይ አምላክ ነው፣ የጌትነቱም ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሦስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። የዝርውነት ባሕርይ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድር ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ሕልፈቱ ላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሦስትነት ወደ አራተኝነት ከፍ ለማይል ለፍጹም የስም ሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበረችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰኞ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ ሰኞ የሚጸለይ የሰይፈ ሥላሴ ጸሎት ይህ ነው። ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታችን ሆይ ከሚያስፈራን ክፉ ነገር ሁሉ ታድነን ዘንድ እንለምናሃለን እንማልድሃለንም። የሰይጣንን ተንኮል ሁሉ ከእኛ አርቅ። አቤቱ ያዕቆብንና ልጆቹንም እንደባረክ እኛንም ልጆቻችንንም ቤተሰቦቻችንን ዘመዶቻችንን ሁሉ ባርክ። በቸርነት በሰጠን ሀብትና ንብረታችን ላይ ረድኤትና በረከትህን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል መንግሥት ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ በእውነት። አንድ አምላክ በሚሆን በአብ
በወልድ በመንፈስ ቅዱስ ስም አምነን ልዩ ሦስት በሚሆን በቅድስት ሥላሴ እየተማጸንን በዚች እናታችን በምትሆን በቅድስት ቤተ ክርስቲያን ፊት ለፊት ቆመን ጠላታችን ሰይጣንን እንክዳለን። ዳግም በዚህ ዓለም በወዲያኛውም ዓለም አምባ መጠጊያ የምትሆነን ቅድስት ድንግል ማርያምን ምስክር አድርገን ለዘላለሙ እናወግዛለን። በአብ በወልድ በመንፈስ ቅዱስ ስም አምነን ዕረፍት እናደርጋለን፣ እንተኛለን። በአብ በወልድ በመንፈስ ቅዱስ ስም እንነቃለን። በአብ በወልድ በመንፈስ ቅዱስ ስም እንነሳለን። በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ እንማጸናለን። በስም ሦስት በመለኮት ግን አንድ አምላክ ብለን እንማጸናለን። በአካል ሦስት በመንግሥት ግን አንድ አምላክ ብለን እንማጸናለን። በገጽ ሦስት ፍጹም በሚሆን የባሕሪ አንድነት ግን አንድ አምላክ ብለን እናምናለን። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት እንድን ዘንድ በዚህ በመለኮታዊ አንድነት እንማጸናለን። ከአንዱ አንጸር ወደ ሌላው አንጸር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛረ ብርሃን ፊታችንን እናማትባለን። በሚመለከትበት አንጻር የሚያስደነግጥና የሚያንቀጠቅጥ በእግዚአብሔር ዓይኖቹ የብርሃን ነጸብራቅ ዓይኖቻችንን እናማትባለን። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበታችንን እናማትባለን። መልካሙን በሚያናግር እውነትንና ጥበብን በሚገልጽ በእግዚአብሔር ምዕዛረ ከናፍሮቻችንን እናማትባለን። ያለማቋረጥ ለእርሱ ምስጋና የሚገባው የሰውን ጸሎት የሚሰማ በእግዚአብሔር ምዕዛረ አዛን ጆሮን ከፍታለን። ያለመዳሰስ ዓለምን በያዙ በእግዚአብሔር የእጆቹ ምዕዛር እጆቻችንን እናማትባለን፣ እንዘረጋለን። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦናችንን እናማትባለን። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ሕሊናችንን እናማትባለን። የቆሙበትን አካባቢ የሚያነዋውጹ በእግዚአብሔር የእግሮቹ ምዕዛር እግሮቻችንን እናማትባለን። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያም በታች ባሉ ዓለማት ሁሉ እርሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ምዕዛረ አካል ሰውነታችንን እናማትባለን። ጥንት ፍጻሜ በማይኖርበት በሌለበት በእግዚአብሔር ምዕዛረ ዘመናችንን እናማትባለን። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ ለሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሦስት የምሕረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረግ ችሎታና ሥልጣን ላለው ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሦስት ለሚሆን ለአምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሰውን በአርአያውና በአምሳሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባሕር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን ለአምላክ ሰላምታ ይገባል። በመለኮታዊ ሥልጣኑ ነፍስን ከሥጋ በሚለይ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጽ የሃይማኖት አምድ ልዩ ሦስት ለሚሆን ሰላምታ ይገባል። መፍረስ የሌለበት የመድኃኒት አዳራሽ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሠራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያውን በብርሃን ለተከበበ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያደኸይና ለሚያበለጽግ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለመግደልና ለማዳን ሥልጣን ላለው ልዩ አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሁሉን ማድረግ ለሚችል ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይህን ለመሰለ ማለት በአንድነትና በሦስትነት ለሚመለክ አምላክ በእውነት እንሰግዳለን። አቤቱ በዘመኑ ሁሉ የጥፋትና የኃጢአት አውሬ ዲያብሎስ እንዳይቀርበን በሐጹረ ቅዱስ መስቀልህ አጥርነት ጠብቀን፣ አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንድ አመለካከት፣ ሦስት ገጽ፣ አንድ መንግሥት፣ አንድ ፈቃድ፣ ሦስት አካል፣ አንድ ባሕሪ ነው። ሥላሴ ያለመከፋፈል በሦስትነት ያለመጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ።
ሥላሴ ከሰማየ ሰማያት ይልቅ ትመጥቃለች። ሥላሴ ከባሕሮች ጥልቀት ይልቅ ትጠልቃለች። ሥላሴ አሐዚተ ኩሉ ዓለም ናት። ሥላሴ ከሰማያት በላይ ባሉና ከጥልቀቶችም ጥልቀት በታች ባሉ ሁሉ የመላሽ ናት። ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምሥራቆች ምሥራቅ የምዕራቦች ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦችም ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ የንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህን የሃይማኖትን ምስጋና ቃል በቅድስት ሥላሴ በቀና አንደበት እንዘምራለን። አምልኮት፣ ስግደትና መመለክ ለቅድስት ሥላሴ ይገባል። ኃይለ ጽንዕ፣ መንግሥተ ሥልጣንና ክሂል ለቅድስት ሥላሴ ይገባል። ጥበብና ምክር፣ ጌትነትና ክብር ለቅድስት ሥላሴ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ሥልጣን ነው። ማደህየትና ማበልጸግ፣ ማክበር፣ ማዋረድ የብቻ የቅድስት ሥላሴ ሥልጣን ነው። መትከል፣ ማብቀል፣ ማድረቅና ማለምለም የብቻ የቅድስት ሥላሴ ሥልጣን ነው። በምድርና በሰማይ በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ሥልጣን ያለው ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ በማድረግ ያለመለየትና ያለመከፋፈል በገጽ 3 በመለኮት አንድ ለሚሆን ለእርሱ ለብቻው መገዛት ይገባል። ለእርሱ ለብቻው ዘምሮ ለእርሱ ለብቻው ምስጋና ይገባል። እርሱን እጅ መንሳት፣ እርሱን ማመስገን፣ እርሱን ማምለክ፣ ለእርሱን መታመን ይገባል። እርሱን መጠጋት፣ ወደ እርሱ መጸለይ፣ በፊቱም መማለድ ይገባል። እርሱ የአማልክቶች አምላክ የገዢዎችም ገዥ የነገሥታቶችም ሁሉ ንጉሥ ነው። በዚህ በሥላሴ ስም እያመንን ጠላታችን ሰይጣንን እንክድሃለን። አንተ ርኩስ መንፈስ ነህና ልዩ ሦስት ሆይ እኔ ባሪያችሁን እንዲሁም ይህን ጸሎት የሚከታተሉትን በጸሎት እንድናስባቸው የጠየቁንንም ከመከራ ሥጋ ከመከራ ነፍስ ጠብቁን፣ አድኑን ለዘላለሙ በእውነት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅርታቸውና ሀብተ ረድኤታቸው ከእኛ ከሁላችንም ጋር ይደረግና የሥላሴ ተአምራቸው ይህ ነው። ጢሮአዳ በሚባል አገር የፋርስ ንጉሥ ጭፍራ የሆነ አንድ ሰው ነበር። ይህም ሰው ከዕለታት በአንድ ቀን የክርስቲያን አገርን ለማጥፋት የሰንጋ ፈረሱን ጭኖ ከቤቱ ይወጣል። በዚህም አገር ውስጥ የአብ የወልድ የመንፈስ ቅዱስ ቦታ ያለበት የተቀደሰ ቦታ ነበር። ከዚያም ነዋያተ ቅዱሳቱን ለመመዝበር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር የሥላሴ ስዕል በእሳት በሰይፍ ታጥሮ ባየው ጊዜ በዚያ የነበሩትን ሰዎች ወንድሞቼ ሆይ ይህ እንደ ነድ እሳት የሚያንጸባርቅ ስዕል ምንድን ነው? አርያው እጅግ አስፈራኝ። ወደ እርሱ ቀርቤም ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነህ በምድር ላይ ወድቀ ስገድ፣ ይህ ስዕል የሥላሴ አርአያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶቼ ለሥላሴ ስዕል እሰግዳለሁ እያለ ማለደ። ከአረማውያን አገር አውጥታችሁ ከክርስቲያን አገር አድርሳችሁኛልና ስለዚህ ምስጋና ላቀርብላችሁ እሰግዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚህም ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ስሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ መጣ። ይህንንም ከመስማቱ የእግዚአብሔር መልአክ መጋቤ ብርሃናት ራጉኤል በቅጽበት ወደ እርሱ መጥቶ ወደ ሰማይ አሳረገውና በሥላሴ ፊት አቆመው። ሥላሴም ከሌሎች የንጉሥ ሰራዊት ተመርጠሽ ወደዚህ የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነትና በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን አገር ገብተሽ በዚያ ትቀመጭ ዘንድ ፈቅደንልሻል አሏት። ይህንንም ካሏት በኋላ ወደዚያ አገር አስገቧትና በዚያ ተቀመጠች። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከኔ እንደዚሁም ይህን ጸሎት ከተከታተሉት በጸሎት እንድናስባቸውም ከጠየቁን በአሜነ በረከትም ከተሳተፉን ጋር ለዘላለሙ ይኑር በእውነት አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬው መርሃ ግብር በዚህ መልኩ ጨርሰናል። ይህን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከትም ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን አስካለ ገብርኤል፣ ክንፈ ገብርኤል፣ ሰይፈ ገብርኤል፣ ማሪቱ ኃይሉ፣ መገርቱ ቡርቴ፣ ወለተ መድህን፣ ወለተ ሰንበትና ወይዜ፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ ሐና፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ ፍቅርተ ሥላሴ፣ ገብረ አብ፣ ተስፋ ማርያም፣ ኃይለ ገብርኤል፣ ፍቅረ ማርያም፣ አምደ ሚካኤል፣ ወለተ ሥላሴ፣ ወለተ ሚካኤል እንደዚሁም አሁን ስማችሁን የረሷችሁን ጨምሮ ከነ ቤተሰባችሁ ሁላችሁንም
በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁ የሰመረ፣ ቀናችሁ ያማረ፣ ኑሯችሁ የከበረ፣ ጸሎታችሁን የተሰማ ያደርግላችሁ። አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት